ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አመሻችሁ? ከኔ ጋር እግዚአብሔር ይመስገን። ኧረ ዛሬ ደግሞ እናቴ ዛሬ ደግሞ ደስታ በደስታ ሆኖ ኧረ በእናታችሁ ምን ሆናችሁ ነው እንዴ? እና አንተ እህትህ የወንድ ጥማት አለባት እንዴ? አንተ ወንድ ልጅ አይደለህ እንዴ? ለእህትህ እንደዚህ አይነት ኑሮ እንደዚህ አይነት ትዳር የምትመኝላት ማለት ነው። ይሄ ደስታችሁ ልቅሶ እንዳይሆን እኔ እውነቴን ነው የምላችሁ። አቤል ደግሞ ዛሬ ሴታ ሴት ሆኖ መጥቷል። ወይኔ ሲያስጠሉ። እነዚህ ደግሞ ትናንትና አብርሃምም ተሰርቶ መጥቷል። እንግዲህ አብሮ ሲሰሩ ነው የዋሉት ማለት ነው። እና በጣም በሚገርም ሁኔታ እኔ በጣም ነው እያስጠላቸውኝ የመጣችሁት ማለት ነው። ስልክ ደውሎላት ሲያወሩ ሰምቻችኋለሁኝ። በቃ የድሮ ፍቅራቸው ተመለሰ ምናምን ለስልክም እንደዚህ የሆናቸው አብረው ሲሆኑማ እኔ እንጃ ምን እንደምኮኑ። አረ ተው ተው ተው፣ በስመ አብ። ቀን በቀን አይደል እንደ የልጁን እናት የሚያገኛት የእናንተ በስልክ ብቻ ስላገኛት እንደዚህ ሁሉ ደስታ እንደዚህ። አረ ለእህትህ ጥሩ ነገር ተመኝ እንጂ እሱ ገና አሁን እኮ ከ10 ዓመት በኋላ ነው ሚስት ማገበው፣ ከዛ ውጭ አላገባም እያለ ነው። ገና እሱ ሊፈነዳ ነው። እንኳን የልጅ አባት እንኳን በምን በወጣው ከአንተ እህት ጋር ታስሮ የሚኖረው አሁን እሱ እናቴ አውቆ ማለት ነው። አውቄ አበድኩ ብሎ የሸወዳቸውን ሽወዳ እንግዲህ ተመልከቱ ማለት ነው። ሁላቸውም ተሸውዳቸዋል። እውነቱ ወጣ እኮ ብዜና ይፍሬም እውነቱን አወጡት። አልታመመም። አብርሽ ሳይታመም ነው የሸወዳችሁ። ይህንን እንኳን ማመን ያቃታችሁ ደደቦች ናችሁ እናንተ ማለት ነው። ለእህታችሁ እንደዚህ አይነት ትዳር የምትመኙ፣ ለእህታችሁ እንደዚህ አይነት ወንድ የምትመኙ በጣም እንትን ያላችሁ የወረዳችሁ። እኔ እንጃ እንደው ተንበልከካችሁ፣ እሷ ተንበልከካ ለምን የለም እናንተም ተንበልከካችሁ መለመን ነው የቀላችሁ። ምን አይነት ተፈጥሮ ነው የያዛችሁ እናቴ? ይሄ ሁሉ ደስታ፣ ይሄ ሁሉ እንትን፣ ይሄ ሁሉ ኧረ ተው 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 ተው። እኔ እንጃ ህልማችሁ ህልም ይሆን ምን ይሆን አላውቅም። ደግሞ ዛሬ ፎቶቸውን ለጥፈው አብሮ ሄዱ ምናምን እየተባለ ነበረ። እንግዲህ እኔ አላውቅም፣ የእነሱን ቪዲዮ ታላየው። በነገራችን ላይ እኔ አላምንም ማለት ነው። አብረው አይሄዱም። አብርሃም እንደው ከሄርሜላ ጋር እንኳን ቢሆን ለሄርሜላ ባል አይሆናትም። ታሁን በኋላ በፊት ይሆናታል እል ነበር እኔ እንደውም ተተጋቡ ምንም እንትን የለውም እል ነበር። ግን ታሁን በኋላ አብርሃም አውቆ ታምም ያለ ያለው ከሄርሜላም ከሩታም ለመሸሽ ነው። ከሁለቱም ሸሽቶ ሌላ ሴት ለማማረል ነው። እሱ ደግሞ ሁሉም ሴት ይፈልገዋል። ስለዚህ አሁን በተፈላጊነቱ ያንተን እህት አግብቶ ቁጭ ይላል። ገና አላገባም ብሏል እኮ። ገና ወጣት ነኝ፣ ምንም የሚያስፈልገኝ ነገር የለም፣ የሚያስቸኩለኝ ነገር የለም። ምንም አውቁ እኮ ተጫወተባችሁ ማለት ነው። አሁን እኮ እንትን ሆኗል ከዲያስፖራ እኔ ከቡታጅራ የሆነ የመጣው ከአሜሪካ የሆነ የመጣው እኔ አላውቅም። ዲያስፖራ ሆኖ ነው የመጣው በነገራችን ላይ ማለት ነው። ከዲያስፖራዎችም ዲያስፖራ ከዛ ብሔርም ተከተለው ማለት ነው። ወይኔ እንደው ግን ስታይላችሁ እና ይሄ ሁሉ ድራማ እየሰራችሁብን ነው። አሁን እንግዲህ ዲያስፖራችሁን ነፍታችሁ ማለት ነው። የሆነ ነገር ሲከሰት ደግሞ ስታለቅሱ እንዳናያችሁ። አብርሃምን እንደዚህ እናደርገዋለን በእህቴ ላይ ተጫውቶ ብለህ ነገ ደግሞ ትመጣለህ። ዛሬ ቆይቱ እንደው ታያላችሁ። ወይም የሆነ ነገር ይፈጠራል። ዛሬ ማታ የሚፈጠረውን ነገር እናንተ ተመልከቱ። በማታ በ4 ሰዓት ቪዲዮ ላይ ጠብቁ። 3 ሰዓት በኢትዮጵያ ማለት ነው። እና እኔ በጣም ትገርሙኛላችሁ። ገና ተደስታችሁ ሳታበቁ በሀዘን ትወድቃላችሁ ማለት ነው። እና አንዳንዶቹ ደግሞ ጭምጭምታው እውነት ሆነ፣ ህልሙ እውነት ሆነ፣ አብረውን የሄዱት ምናምን አብረው አይሄዱም። አብርሃም አሁን ሁለቱን አይፈልግም፣ ሞተውለታል። ደግሞ አዲስ ህይወት ነው የሚፈልገው፣ አዲስ ሴት ነው የሚፈልገው። ስለዚህ አውቆ ታምም ያለ ያለውም 1 ወር ምናምን አውቆ ተጫውቶባቸዋል፣ ሸውዷቸዋል ማለት ነው። ሁሉም እኮ ያውቃሉ እንዳልታመምም ማለት ነው። ሁሉም ያውቃሉ። ግን አሁን እሷ ትናንትና ለምን ያን ሁሉ ስልክ አያነሳልኝም አይደውልልኝም? እንዴ ነው ምንጊዜ ነው ታዲያ? ማታ ደወለላት እንዴ? እንግዲህ ዴቭ ደውልላት ብሎ ደውልላት ይሆናል። ስልክ ሲያወሉ ሰምቻችኋለሁ። እንደ በፊቱ ፍቅራችን ሊመለስ ነው፣ ጀማው ፍቅር ሊመለስ ነው። አይ ጀማ እናንተ ብሎ ጀማ ማለት እኮ እዚህ ሀገር መጥረጊያ ነው። ኑ እንጥረጋችሁ ባካችሁ።
በመጥረጊያ መጥረግ ነበረ። እናንተም ማለት መጥረጊያ ነን እያላችሁ እኮ ነው። እውነት የለው ብላችሁ ጀማ ማለት መጥረጊያ ነው እዚህ ማለት ነው። ስለዚህ ይህንንም አውቃችሁ ብትገቡ ይሻላችኋል ብዬ ነው የማስበው። ለማንኛውም ደስታችሁ ይቆይላችሁ ይበርከትላችሁ ብለናል እኛ። ለማንኛውም ሩታዬ ከእንግዲህ በኋላ አብርሽ እንደው ምንም አይሆንሽም፣ እንኳን ባል የባል እንትን አይሆንሽም። ስለዚህ እርግፍ አድርገሽ ትተሽ ሌላ ህይወት መጀመር አለብሽ ሩታዬ። ከአሁን በኋላ አብርሽ እኔ እንጃ የሆነ በቃ የወለደ አስተሳሰብ ያለው ሰው ነው፣ የነቀዘ እህቱና እሱ አንድ አይነት አይምሮ ነው ያላቸው። ወንድሙም እዛ ጋር የተጨመረው ማለት ነው። ሶስቱ አንድ አይነት አይምሮ ነው ያላቸው። እውነተኛ ታሞ ቢሆን ማለት ነው ጋሽዬ በቪዲዮ ይወጡ ነበር፣ ጋሽዬ ይታዩ ነበር፣ ጋሽዬ የሆነ ነገር ይሉ ነበር። እውነተኛ ጠብ ቢሆን ደግሞ ጋሽዬ የሆነ ይገቡበት ነበር። ይሄ ድራማ እየተሰራ ነው። አሁን ቀጥሎ ደግሞ ይችን 3 ቀን እንትን ብሎ መጣሁኝ ይላል። መጣሁ ትንሽ አይምሮን አዲስ ባለ ማንኛውም ሽላይ ካደርጉ ቤተሰቦች ላይ እያደረጋል